بسم الله الرحمن الرحيم. لا يسأم الإنسان من دعاء الخير وإن مسه الشر فيئوس قنوط ولئن أذقناه رحمة منا من بعد ضراء مسته ليقولن هذا لي وما أظن الساعة قائمة ولئن رجعت إلى ربي إن لي عنده للحسنى فلننبئن الذين كفروا بما عملوا ولنذيقنهم من عذاب غليظ وإذا أنعمنا على الإنسان أعرض ونأى بجانبه وإذا مسه الشر فذو دعاء عريض قل أرأيتم إن كان من عند الله ثم كفرتم به من أضل ممن هو في شقاق بعيد سنريهم آياتنا في الآفاق وفي أنفسهم حتى يتبين لهم أنه الحق أولم يكف بربك أنه على كل شيء شهيد ألا إنهم في مرية من لقاء ربهم ألا إنه بكل شيء محيط. الحمد لله والصلاة والسلام على خير خلق الله محمد بن عبد الله وعلى آله وأصحابه ومن والاه أما بعد السلام عليكم ورحمة الله وبركاته. أعوذ بالله من الشيطان الرجيم بسم الله الرحمن الرحيم. لا يسأم الإنسان يسولج أي سلتشم من دعاء الخير بقو نقرا قيتاون كملمن ويمسه الشر كفو نقرنا شقر أدقا يدرسبت እንደሆነም فيئوس ወዲያው ተስፋ ቆራጭ ይሆናል። ቀኑጡን የተስፋ መቁረጥ ምልክትም ብስጭትም ይታይበታል። ወለኢን አዘቅናሁም የሰውን ልጅ ያቀመስነው እንደሆነ ረሕመተን እዝነትን የእዝነት ውጤት የሆነን ስጦታ ሚና ከኔ የሆነ ጸጋን ሳቀምሰው ይላል አላህ ተባረከ ወተዓላ ሚን ባዕድ ضራ ከችግር በኋላ መሰትሁ ነክቶት ደርሶበት ከነበረ ችግር በኋላ ረሕመትን እዝነትን ችሮታን ያቀመስኩት የሰጠሁት እንደሆነ ለየቁለና የሰው ልጅ አጥብቆ ይላል ሃዛ ሊ ይህ ለእኔ በስራዬ የተገባኝ ነው፣ ለእኔ የሚገባኝም ይህ ነው፣ የልፋቴ ውጤት ነው ይላል። ወማ አظኑ ሳዓተ ቃኢማ ያማም የምትቆም አይመስለኝም ይላል። ጥጋብ በአኼራ እንዲክድ ያደርገዋል። ወለኢን ሩጅዕቱ እንደው እንደሚባለው የተመለስኩም እንደሆነ ኢላ ረቢ ወደ ጌታዬ ሞቶ መቀስቀስ ኖሮ አላህ ፊት የቆምኩ ወደሱ የተመለስኩም እንደሆነ ኢነ ሊ ዒንደሁ ለእኔ ጌታ አላህ ዘንድ አለኝ ይኖረኛል፣ ለልሑስና ያማረ መመለሻ ጀነት ይኖረኛል። እዚህ ዱንያ አንቀባሮ በቅንጦት እንዳኖረኝ አኼራ ላይም ያማረ መመለሻ ጀነት ይኖረኛል ይላል። ይህ የእሱ ግምት ነው። የአላህ ተባረከ ወተዓላ ውሳኔና ፍርድ እንደሚከተለው ነው። ፈለኑነቢአነ አለዚነ ከፈሩ እነዚያ የካዱን እንነግራቸዋለን፣ እናሳውቃቸዋለን ቢማ ዓሚሉ የሰሩትን ሥራ አንድ ባንድ
ስራቸውን እናሳውቃለን። ማሳወቅ ብቻም አይደለም ወለኑዚቀነሁም በእርግጥ እናቀምሳቸዋለን ሚን ዐዛቢን ገሊዝ ብርቱ የሆነ ቅጣትን ወንጀላቸው ብርቱ ነበርና በእነሱም ብርቱ ቅጣት ይዘጋጅላቸዋል። ወኢዛ ነዐምና ዐለል ኢንሳኒ ለሰው ልጅ ጸጋን ባቀመስነው ጊዜ ወይም በለገስነው ጊዜ አዕረض ማመስገንን ቸላ ይላል ይዞራል። ወነአ ቢጃኒቢሂ ጎኑን ይዞም አካሉን ይዞም ይርቃል። ሐቅን ላለመስማት በኩራት ይሄዳል የተንቀባረረ። ወኢዛ መሰሁ ሸሩ ክፉና ችግር አደጋ ሲነካው ሲደርስበት ደግሞ ፈዱ ዱዓኢን ዐሪضን ፈዱ ዱዓ የዱዓ ባለቤት ይሆናል። ዐሪضን አይ ከሲሪን ጠዊል የረዥም የብዙ ዱዓ ባለቤት ይሆናል። ጸጋ ሲያገኝ ጌታውን ይረሳል። ጎኑን ይዞ አካሉን ይዞ ይሸሻል። ችግር ሲደርስበት ደግሞ ረዥም ዱዓ ያደርጋል። ጌታዬ ሆይ እንዲያደርግልኝ ይላል። ቁል በላቸው አረአይቱም እስቲ ንገሩኝ ኢንካነ ምን ዒንዲላህ ቁርአን ከአላህ ዘንድ ቢሆንና ثم ከፈርቱም ቢሂ ከአላህ ዘንድ ከመሆኑም ጋር እናንተ በቁርአን የካዳችሁ ያስተባበላችሁ ብትሆኑ ምን ሊውጣችሁ ነው? መን አضሉ ማን ይበልጥ ጠማማ አለ? ሚመን ሁወ ከሆነ ሰው የበለጠ ፊ ሺቃቂን በዒድ ከእውነት በራቀ ጭቅጭቅ ላይ ከሆነ ሰው የበለጠ ማን ጠማማ አለ? እናንተ ጠማሞች በቁርአን በመካዳችሁ ጣማችኋል። ሰኑሪህም ለሰው ልጆች ሁሉ እናሳያቸዋለን፣ በተለይ ለከሃዲዎች አያቲና ተአምሮቻችንን ምልክቶቻችንን ፊል አፋቂ በአድማሱና በአጽናፎች ውስጥ እናሳያቸዋለን። በየሰማዩ በየምድሩ በየቦታው በሁሉም ነገር ወፊ አንፉሲሂም በነፍሶቻቸውም ጭምር ሰው ልጅ ነፍሱ አፈጣጠሯ ጸባይዋ የአላህ ተአምርን የሚያሳየን ሐታ የተበየነ ለሁም ይገለጽላቸው ዘንድ ወይም ተአምሮችን አከታትለን እናሳያቸዋለን እስኪገለጽላቸው ድረስ አነሁል ሐቁ ቁርአን እውነት መሆኑ ቅያማ እውነት መሆኑ የነቢዩ ሙሐመድ ዓለይሂ ሰላቱ ወሰላም ነቢይነት እውነት መሆኑ እስኪታያቸው እስኪገለጥላቸው ድረስ ተአምሮችን አከታትለን እናሳያቸዋለን። አወለም የክፊ ቢረቢክ እነሱ መካር ላይ ሊቀጥሉ ይችላሉ። በጌታህ አይበቃም እንዴ? አነሁ ዐላ ኩሊ ሸይኢን ሸሂድ በሁሉ ነገር ላይ አዋቂና መስካሪ መሆኑ አይበቃምን? ያንተ ነቢይነት የቁርአንን እውነተኝነት ትክክለኝነት እነሱ ባይመሰክሩስ ምን ይጎዳል? አንተ ነቢይ መሆንህን አላህ መስክሮልሃል። ቁርአን እውነተኛ የእርሱ ቃል መሆኑን አላህ መስክሯል። አላ አዋጅ ንቁ ስሙ ኢነሁም ከሃዲያን ፊ ሚርየቲን ሚን ሊቃኢ ረቢህ ከጌታቸው መገናኘት ላይ ጥርጣሬ ውስጥ ናቸው። አላ ስሙ ኢነሁ ጌታ አላህ ቢኩል ሸይኢን ሙሒጥ በሁሉ ነገር ላይ አዋቂ ነው፣ እውቀቱን ያካበበ ነው። ለሁሉም በእውቀቱ መሰረት የሥራውን የሚሰጥ ጌታ ነው ይላል። ላ የሰሙል ኢንሳኑ የሰው ልጅ አይሰለችም፣ አይታክትም፣ አይደክምም። በተለይ ካፍር የሆነ ኢማኑ ደካማ የሆነ የሰው ልጅ አይሰለችም፣ አይደክምም፣ አያርፍም። ሚን ዱዓኢል ኸይር ኸይርን መልካምን ነገር ከመለመን ጌታው ኸይር ማለት ሀብት ማለት ጤንነት ማለት ነው። እዚህ ሁሌ ጌታውን ለእኔ ይጠቅመኛል የሚለውን ነገር ደግሞ ደጋግሞ ይለምናል። ወኢዛ መሰሁ ሸሩ ችግር መከራ አደጋ ሲደርስበት ደግሞ አሸር ትንሽ እንኳ ብትሆን ፈየኡሱን ከአላህ ረሕመት ወዲያው ተስፋ ይቆርጣል። ቀኑጡን እንደዚሁ ደግሞ ተስፋ የመቁረጡ ምልክት ይታይበታል፣ ይወራጫል፣ ይበሳጫል፣ ትርፍ ቃል ይናገራል፣ ብስጩ ይሆናል። ያእስና ቁኑጥ በመሰረቱ ማዕናቸው አንድ ነው። ያእስም ቁኑጥም ተስፋ መቁረጥ ማለት ነው። ለየብቻ ከመጡ አንዱ ሌላኛውን ይተካል። አብረው ግን ሁለቱም እንደዚህ አንቀጽ ተከታትለው ከተገለጹ ያእስ ተስፋ መቁረጥ ነው። ቁኑጥ ደግሞ ተስፋ የመቁረጥ ምልክት ሰውነት ላይ መታየት ወይም ደግሞ ያእስ መቼም ከደረሰብን ችግር አልላቀቅም ብሎ ተስፋ መቁረጥ ነው። ቁኑጥ ደግሞ
መቼም መልካም ነገር አላገኝም ብሎ ተስፋ መቁረጥ። ሁለቱም አንድ ናቸው። አብረው ከመጡ ግን ሁለቱን ለመለየት አንዱ መልካም ነገር መቼም አላገኝም ማለት ይሆናል፣ ሌላኛው ካለውበት ችግር መቼም አልወጣም ማለት ይሆናል። ወይም ደግሞ የፊተኛው ተስፋ መቁረጥ ነው፣ ሁለተኛው ተስፋ የመቁረጥ ምልክት ሰውነት ላይ፣ እንቅስቃሴ ላይ፣ ፊት ላይ፣ ምላስ ላይ መነበብና መታየቱ ነው። ይህ ኢማኑ ደካማ የሆነ ሰው ማሳያና ምልክት ነው። ኢማኑ ብርቱ የሆነ ሰው ደስታ ሲገጥመው ጌታውን ያመሰግናል፣ ችግር ሲገጥመው ይታገሳል። ይሄ ነው የሙእምን ባህሪ። የሙእምን ባህሪ የሙእምን ነገር ሲገርም ብሏል ነብዩ ሰለላሁ ዐለይሂ ወሰለም። መልካም ነገር ከገጠመው ጌታውን ያመሰግናል፣ ይሄ ለሱ መልካም ነው፣ አላህ ምስጋኞችን ይወዳል። ችግርና መከራም ከደረሰበት ይታገሳል፣ ይሄ ለሱ መልካም ነው፣ አላህ ታጋሾችን ይወዳል። ወላሁ ዩሂቡ አስሳቢሪን ኢነላሀ መዐ አስሳቢሪን። ቁጥር ስፍር የሌለው ምንዳን ይመነዳል አላህ ተባረከ ወተዓላ። በተቃራኒው ደግሞ መበሳጨት፣ መወራጨት፣ ተስፋ መቁረጥ የካፍር ወይም ደግሞ ኢማኑ ደካማ የሆነ ሰው ምልክት ነው። ኢነሁ ላ የይአሱ ሚን ረውሒላሂ ኢላ አልቀውሙል ካፊሩን። ከአላህ ረሕመት ተስፋ መቁረጥ፣ ሁሌም በዚህ ችግር ነው የምኖረው፣ መቼም መልካም ነገር አላገኝም፣ ስሰቃይ መኖር ተወስኖብኛል ያሉ ማማረር፣ መልካም ነገር ተስፋ ለማድረግ ኩፍርን። ከአላህ ረሕመት ተስፋ አይቆርጡም ከሳሪ የሆኑ ህዝቦች እንጂ ከሃዲ የሆኑ ህዝቦች እንጂ ተብሏል። ወለይን አዘቅናሁ ረሕመተን ሚና ከኛ የሆነ ረሕመትን እዝነትን ብናቀምሰው ብንሰጠው፣ ጤንነትን፣ ሀብትን፣ ምቾትን ብንሰጠው ደግሞ ሚን ባዕድ ضራአ መሰትሁ ከደረሰበት ችግር በኋላ መከራ፣ ስቃይ፣ ችግር ሲፈራረቅበት ቆይቶ ከጊዜ በኋላ አላህ ተባረከ ወተዓላ ችግሩን ይበቃሃል ብሎት ኒዕማን ረሕመትን ቢያቀምሰው ቢሰጠው፣ መቅመስ ቃሉ ራሱ የራሱ የሆነ ማዕና አለው። ብንሰጠው ወለይን አተይናሁ ማለት የተቻለ አዘቅናሁ የተባለው ጭራሽ ካሁን በኋላ እኔ መልካም ነገር አላገኝም ብሎ ተስፋ የቆረጠ ሰው ጣዕም ያለውን ዓፊያ፣ ደስታ፣ መልካም ነገር ሙሉ ሰውነት የሚያጣጥመው የሚደሰቱበትን ኒዕማ አላህ ቢሰጠው ለየቁለነ ሃዛ ሊ ይህ የኔ ነው ይላል። ለእኔ በስራዬ የተገባኝ ነው፣ በልፋቴ ያገኘሁት ነው። ይሄ ቃሩናዊ አስተሳሰብ ነው። ቃሩን አላህ ኒዕማውን ሰጥቶት የካዝናዎቹን ቁልፍ የብርቱ ክንድ ባለቤት የሆኑ ዑስባ ብዙ ወንዶች ነበር የካዝናውን ቁልፍ እንኳን የሚያንቀሳቅሱት። ይሄ የካዝናው ቁልፍ ከሆነ ካዝና ውስጥ ያለውስ በጣም ብዙ ነው ማለት። በዚህ ኒዕማው ተደምቆ እየኮራ ነበር የሚራመደው። የወርቅ ጫማ ነበር የሚጫማው። ሰዎች አላህን ፍራ፣ አትኩራ፣ አኼራህን አትርሳ ሲሉት ኢነማ ኡቲቱሁ ዐላ ዒልሚን ዒንዲ እኔ በእውቀቴ ነው ያገኘሁት ይገባኛል። ፈኸሰፍና ቢሂ ወቢዳሪሂል አርድ አላህ ተቆጣው። አላህ የሰጠውን ጸጋ ወደ ራሱ ስላስጠጋ ማለት እሱንም በሀብት የተሞላ ቤቱንም ወደ ምድር አሰመጥ ነው ይላል ነብዩ ሰለላሁ ዐለይሂ ወሰለም እንደተናገሩት እስከ ቂያማ ቀን ድረስ ወደ ታች የወረደ ነው። ገና ወርዶም አልጨረሰም። ምድር እያሰቃየችው ነው። የሰው ልጅ መጥፎ ነገር ሲገጥመው ተስፋ ይቆርጣል። መልካም ነገር ሲገጥመው ደግሞ ይሄ የሥራዬ ነው ይላል። በእውቀቴ፣ በብቃቴ፣ በላቤ ያገኘሁትን ይላል። ወማ አظن الساعة قائمة ጥጋብ ጌታውን አስረስቶት አኺራን አስረስቶት የዱንያን ጠፊነት እንዲዘነጋ አድርጎት ወማ አظن الساعة قائمة ቂያማ የምትቆም አይመስለኝም ይላል። ይሄ የፋጅርነት ውጤት። የሰው ልጆች ሲጠግቡ አኺራን ይረሳል፣ ራሳቸውን ለቀቅ ያደርጋሉ። እዚህ ዱንያ ላይ አላህ ኒዕማን ስለሰጠው ኩራት፣ አምባገነንነት ለኩፍር ይጋብዛል። ከላ ኢነል ኢንሳነ ለየጥጋ አን እስተግና እንደሚለው ሌላኛው ሱራ የሰው ልጅ በእውነቱ ወሰን ያልፋል፣ ይጠግባል፣ ያምጻል ባለ ሀብት ሆኖ ሲያገኝ ራሱን ይላል። ሀብት ሲሰጠው አላህን የሰጠኝ ብሎ መተናነስን ትቶ ይኩራራል፣ ሰዎችን ይንቃል፣ ጌታውን ይረሳል። ወለኢን ሩጅዕቱ ኢላ ረቢ ሰዎች ሞቶ መቀስቀስ አለ ይሉኛል፣ እንደው ኖሮ የተመለስኩም እንደሆነ ወደ ጌታዬ
ኢነ ሊ ዐንደሁ ለልሑስና ለኔ እሱ ዘንድ መልካም መመለሻ ይኖረኛል ይላል። ጀነት ይኖረኛል ማለት ነው። ከማ አዕጣኒ ፊ ዱንያ ሰዩዕጢኒ ፊል አኺራ የሚል አስተሳሰብ፣ የሞኝ አስተሳሰብ። ዱንያን በአኺራ ቅያስ ማድረግ ባላዋቂነት። ዱንያን አላህ ለማንም ይሰጣል፣ ከሰው አልፎ እንስሳትም ጭምር። ምርጡ የዱንያ አርኪ መጠጥ ውሃ ነው። ውሃን ሰውም እንስሳውም አውሬውም ይጠጣዋል። ዱንያ የሁሉም ናት። ሙስሊሙም ካፍሩም ይበላል፣ ይጠጣል፣ ይተነፍሳል። አኺራ ላይ ግን ለሙእሚኖች ብቻ ነው። ቁል ሂየ ሊለዚነ አመኑ ፊል ሐያቲ ዱንያ ኻሊሰተን የውመል ቂያማ። ገንቢ ጠቃሚ ነገሮች ዱንያ ላይ ለሁሉም ነው። ካፍር ግን ዱንያ ላይ በበላው ሐላል እንኳ ይጠየቃል። አኺራ የኔን ኒዕማ የኔን ጸጋ በልተህ ምን ስታደርግ ነበር ያለኸው? የአላህን ኒዕማ የአላህን ጸጋ ሪዝቅ በልቶ ወንጀል የሚሰራ ይጠየቃል። የአላህን ሪዝቅ በልቶ ኸይር የሚሰራ መብላቱ ራሱ አጅር ያስገኝለታል። አኺራ ላይ ደግሞ ማንም ሳይሻማው የሙእሚንነትን መስፈርት ያሟላ ለብቻው ካፍሮች ሳይሻሙት የአላህን ሪዝቅ የአላህን ጸጋ ይባላል። እዚህ የደላ ሁሉ አኺራ ይደላዋል ማለት በፍጹም አይደለም። ዱንያ ላይ እንደሰጠኝ ሁሉ አኺራም ይሰጠኛል የሚሉ ሰዎች የዱንያውን ፈተና እንዳለፍኩ የአኺራውንም ታልፋለህ ይለዋል። ምኑን ከምኑ ነው የሚያገናኘው? የአኺራው ከባድ ነው። ነቢያት እንኳን ነፍስ ያውጪኝ የሚሉበት ቀን የፊሩ ልመርኡ ሚን አኺህ ወኡሚሂ ወአቢህ ወሷሒበቲሂ ወበኒህ፣ አባት ከልጁ፣ ወላጅ ከልጁ፣ ልጅ ከወላጁ፣ ሚስት ከባል፣ ባል ከሚስት፣ ወዳጅ ከወዳጁ የሚሸሹበት ቀን ነቢያት እንኳ አሳስቧቸው ወላ ቱኽዚኒ የውመ ዩብዐቱን ብላ፣ ሰዎች በሚቀሰቀሱበት ቀን አታሳፍረኝ ብላ። ነገር ግን እዚህ አንቀጹ ላይ ያለው አይነት እምነት አስተሳሰብ ያለው ሰው አላህ ላይ ከንቱ ምኞትን ይመኛል። ስራውን ከማበላሸቱ ጋር ስራ ከማስተካከል ጋር አላህ ላይ መልካምን ነገር መከጀል ኢማን፣ ስራን እምነትን ከማበላሸት ጋር ከአላህ ጥሩን ነገር መጠበቅ ሞኝነት ነው። አላህ ሞኝ አይደለም። ኢነ ረበከ ሐኪሙን ዓሊም፣ አዋቂና ጥበበኛ የሆነ ጌታ። ለማን ምን ይገባል እሱ ያውቃል። ለሁሉም በስራው መሰረት አላህ ይመነዳልና እንደው አኺራ ያለ አይመስለኝም ይላል። ደስታን ሲያገኝ የኔ ነው ይላል። ወደ አኺራ ከተመለስኩም ጸጋ ይኖረኛል ይላል፣ ጀነት ይኖረኛል ይላል። ሑስና አንድ የጀነት ስም ነው። እዚህ ዱንያ ላይ ሀብት ድሎት እንደሰጠኝ አኺራም ሀብት ድሎትን ጀነትን ይሰጠኛል። ይሄ የእሱ አስተሳሰብ ለይሰ ቢአማኒይኩም፣ በእናንተ ምኞት መሰረት አይደለም ይላል አላህ ተባረከ። መን ያዕመል ሱአን ዩጅዘ ቢሂ፣ መጥፎን ስራ የሰራ የመጥፎ ስራውን ዋጋ ያገኛል። ኸይር የሰራ የኸይር ስራውን ዋጋ ያገኛል። እዚህም አላህ አስከትሎ ነግሮናል ትክክለኛውን እውነቱን ሐቁን ፈለኑነቢአነ አለዚነ ከፈሩ ቢማ ዐሚሉ፣ እነዚያ የካዱን ያስተባበሉን ለአኺራ ያልተዘጋጁ ሰዎችን እንነግራቸዋለን ሲሰሩት የነበረውን ሁሉ። ኢብኑ ዐባስ ምን አሉ? ለኑቂፈነሁም ዐላ መሳዊኢ አዕማሊሂም፣ አንድ ባንድ የሰሩትን መጥፎ ስራ ይሄን ሰርታችኋል እንላቸዋልና። ታዲያ መጥፎ ስራውን አላህ አኺራ ላይ ያጋለጠበት ሰው በዛ በመጥፎ ስራው መሰረት ወደ ጀሀነም ይወስዳል። ከበጎ ሰሪዎች እኩል ወደ ጀነት አይሄድም። ሱረቱ አዱኻን ላይ አሳልፈናል። አም ሐሲበ አለዚነ እጅተረሑ ሰይአት አን ነጅዐለሁም ከለዚነ አመኑ ወዐሚሉ ሷሊሓት ሰዋአን መሕያሁም ወመማቱሁም ሳአ ማ የሕኩሙን። እነዚያ ዱንያ ላይ ወንጀል የተዳፈሩ አኺራ ላይ ከመልካም ሰሪዎች እኩል ልናደርጋቸው ይፈልጋሉ እንዴ? ፍርዳቸው ከፋ ይላል። ለአላህ ብሎ ወንጀልን የተወ ኸይር ስራን ታግሶ የሰራ ስሜቱን ሲጋልብ እንደኖረ ፍጹም አይደረግም አኺራ ላይ። ወለኑዚቀነሁም ሚን ዐዛቢን ገሊዝ፣ ብርቱ ቅጣትንም እናቀምሳቸዋል። ከብርቱ ቅጣት ድርሻቸውን እናቀምሳቸዋልና ወንጀላቸው ብርቱ ስለነበር ገሊዝ ከባድ ስለነበር። እዚህ ዱንያ ላይ ስራው እምነቱ የተበላሸ ችግር ሲደርስበት የሚያማርር መልካም ነገር ሲያገኝ ጌታውን ይረሳ። እንዲህ ከመሆኑም ጋር ደግሞ አኺራ መልካም መግቢያን አገኛለሁ የሚል አስተሳሰቡ እምነቱ ስራው የተበላሸ ብርቱ ቅጣት ይጠብቀዋል። ካቴናና ሰንሰለት ይጠብቀዋል። የጀሃነም መዶሻ ይጠብቀዋል። ወኢዛ ነዐምና ዐለል ኢንሳኒ፣ ሰው ልጅ ጠጋን በለገስነው ጊዜ መልካም ውለታን ኒዕማን በሰጠነው ጊዜ አዕረض፣ ማመስገንን ትቶ ቸላ ይላል፣ ይዞራል፣ ጌታውን አይታዘዝም፣ አላህን ከማስታወስ ይዘናጋል። አላህ በሰጠው ኒዕማ መልካም ስራን አይሰራም።
አላህ ብዙ መልካም ውለታ ስለዋለኝ እሱን ማመጽ የለብኝም ብሎ አያከብርም ጌታውን። እንደ ዱንያ እንኳ የሰው ልጅ መልካምን ነገር ያደረገለትን ሰው አያስከፋም፣ ውለታውን ይጠብቃል። መልሶ እንኳ ቢበድለው የሆነ ጊዜ መልካም ውለታ የዋለ ሰው መልሶ እንኳ ሌላ ጊዜ ቢያጠፋበት ቢበድለው ከዚህ ቀደም ጥሩ ነገር አድርጎልኛል፣ ጥሩ ነገር አድርጋልኛለች፣ መቻል አለብኝ ማለፍ አለብኝ ይላል። ነገር ግን የሰው ልጅ አልኢንሳን አብዛኛው የሰው ልጅ በተለይ ካፊሩ የመካ ሱራ ሲሆን ኢንሳን ከተባለ ካፍር ነው ቃዒዳው። በካፍር ብቻ አይገደብም። አብዛኛው የሰው ልጅ ተፈጥሮ ባህሪ ሆኖ አንዓምና አላህ ኒዕማን ሲለግሰው ይኮራል፣ ይንቀባረራል። አዕረض ጌታውን በተግባር ማመስገንን ይተዋል። ራሱን ዝቅ አድርጎ ጌታውን ከፍ አያደርግም። እኔ ይላል። ወነአ ቢጃኒቢሂ ጎኑን አካሉን ይዞም ይርቃል። በኩራት ይሄዳል፣ እየተንቀባረረ ከፍ ዝቅ ያለ እየነጠረ ይሄዳል። የሆነች ኒዕማ ሲያገኝ አነጋገሩ ይቀየራል፣ እርምጃው ይቀየራል፣ አለባበሱ ይቀየራል። ለጌታው ዝቅ በማለት ፋንታ አላህ ነቢይን ዓለይሂ ሰላቱ ወሰላም ድል ሰጥቷቸው ከመዲና ወደ መካ የውም ፈትሕ መካ ላይ ሲገቡ እኔ በብልጠቴ በብቃቴ አላሉ። በብዙ ሺህ ሰራዊቶች ታጅበው ሙሽሪኮች ፈርተው በየቦታው በየቤቱ እየተደበቁ መካን ለቀውላቸው ሲወጡ ጥቂት ዓመታት በኋላ ነቢዩ ለአላህ ከመተናነሳቸው የመጣ ግንባራቸው የኮርቻውን የፊት ለፊት እጀታ እየነካ ነው የገቡት ዝቅ ብለው። አላሁ አክበር ሰደቀ ወዕደሁ ያ ቃሉን ሞላ ጌታ፣ ባሪያውን ረዳ ጌታ፣ ሙእሚኖችን አላቀ፣ ህዝቦችን ከሃዲ ህዝቦችን አሸነፈ ያሉ አላህን ያመሰገኑ ነው። በመላሳቸው በዚህ መልኩ አላህን ያመሰገኑ፣ በአካል በተግባራቸው ደግሞ ግንባራቸው የኮርቻ የፊት ለፊት እጀታ እስኪነካ ድረስ ስብርብር እጥፍጥፍ ብለው ነው የገቡ። ይሄ ነው የሙእሚን ባህል። እኔ ምን አደረግኩ? አላህን ያደረገው አላህ ነው መመስገን ያለበት። ሃዳ ሚን ፈድሊ ረቢ ሱለይማን ዓለይሂ ሰላም የነቢያት ባህር ይሄን። ሙሳ ኑሕም የኑሕ ስማቸው አንድ ስማቸው አብዱሸኩር ነው፣ አመስጋኙ ባሪያ። አላህ ያደረገላቸውን ሁሉ ነቢያት፣ ሷሊሖች፣ ወልዮች ወደ አላህ ነው የሚያስጠጉት። ሱለይማን ብዙ ፍጡሮች ይታዘዟቸው ነበር። አመፀኛ እምቢባ የሚባሉ ጂኒዎች ሳይቀር ጂኒዎች ብረት ያቀለጡ ስራ ይሰሩላቸው ነው። ከባህር ውስጥ የተከበሩ ድንጋዮችን ያወጡላቸው ነው። ጂኒን አላህ ለሳቸው ታዛዥ አድርጎ ነው። ንፋስን እንደ አየር ይዟቸው እንዲበር አድርጎ ነው። ወፎች ያገለግሏቸው ነው። የመን አካባቢ ለሥራ የተላከ ሁድሁድ የሚባል ወፍ ሄዶ መጥቶ ያየውን ነገራቸው። ወጀቱሃ ወቀውመሃ የስጁዱነ ሚን ዱኒላህ። እዛ የሄድኩበት ሀገር ላይ አንዲትን ንግሥት አየሁኝ፣ ሁሉን ነገር የተሰጠች ግን በጣም የሚያሳዝነው እሷም ህዝቦቿም ከአላህ ውጪ ላለ አካል ይሰግዳሉ። ሸይጣን አሳስቷቸው ሁድሁዱ እንኳ አዝኖ ማለት ነው በሽርክ ምክንያት። ሱለይማን ያልከው እውነት ከሆነ እናረጋግጣለን አሉ። አልሙሂም መጨረሻ ላይ እዛው ካሉ አገልጋዮቻቸው መሃል ይህቺን ሰፊ ስልጣን ንግስና የተሰጠችን ሴት ዙፋኗን የሚያመጣልኝ ማን ነው አሉ። ቃለ ዒፍሪቱ ሚነል ጂን አንድ በጣም አስቸጋሪ ከባድ ጂኒ እኔ ቁጭ ካልከበት ሳትነሳ ፊት አመጣዋለሁ አላቸው። ይሄን ሲሉ ሱለይማን ያሉት ሻም ነው፣ ፍልስጤም አካባቢ ነው። የእሷ ዙፋን ያለው የመን ነው። የብዙ ሳምንታት መንገድ ቁጭ ካልከበት ሳትነሳ አመጣዋለሁ። ራቀባቸው ሱለይማን። ቦታው ላይ ከነበሩ መሃል የአላህን መልካም ስሞችን የሚያውቅ ቀብለ አን የርተደ ኢለይካ ጠርፉክ የገለጥከው አይንህ ሳይከደን አመጣልሃለሁ አላቸው። እንዳለውም አይናቸውን ሳይከድኑ ቦታው ላይ አዩት። ራሱን የመን የነበረውን የንግሥት ሰበእን ዙፋን ማለት ፈለማ ረአሁ ሙስተቂረን ዐንደሁ ቃለ ሃዛ ሚን ፈድሊ ረቢ። በዛቸው ቅጽበት አጠገባቸው ቁጭ ብሎ ተደላድሎ ሲያዩት ይሄ ከጌታዬ የሆነ ችሮታ ነው። አመሰግናለሁ ወይስ እክዳለሁ እጠግባለሁ ሊፈትነኝ ነው አላህ ይሄን ያደረገው። ወደ አላህ መለሱ። እኔ በጉልበቴ በብልጠቴ በብልሃቴ አላሉም። ቃሩን፣ ፊርዓውን፣ አቡ ጃህል፣ አቡ ለሀብ እነዚህ ናቸው። እነሱ ጋር ያለን አላህ ለፈተና የሰጣቸው ኒዕማ የኔ ነው በችሎታዬ የሚሉት። ወነአ ቢጃኒቢሂ አዕረض ከማመስገን ከመታዘዝ አላህ የዋለለትን ውለታ በተግባር ጌታውን ለማስደሰት ገንዘብ ሲሰጠው ሰደቃ መስጠት፣ የተቸገረን መርዳት፣ ኸይር ስራ ላይ ማዋል በማስገባት ፋንታ ለወንጀል ይጠቀማል። ወነአ ቢጃኒቢሂ ራሱም አካሉን ይዞ
ይሸሻል፣ ይኮራል፣ ጌታውን አይታዘዝም፣ የአላህ ባሮች ላይ ራሱን ከፍ ከፍ ያደርጋል፣ ሐቅን ላለመስማት ይሸሻል። አንዳንድ ሰዎች መመከር ሲፈልጉ እንደው ምክሩ ትንሽ ህሊናቸው ያልሞተ ጣር ላይ ያለ ህሊናቸውን ስለሚኮረኩማቸው ስለሚነካካቸው ምክር ላለመስማት የሚሸሹ ሰዎች አሉ። ቁርአን ሲከፈት ዝጉ የሚሉ ሰዎች አሉ። ምክር ሲጀመር ቶሎ ብለው የሚሸሹ አሉ። እንደ እሳት የሚያቃጥላቸው አይፈልጉም። ከተፈጥሯቸው ጋር ይጣላሉ። የሚሄዱበት መንገድ ትክክል እንዳልሆነ ያውቃሉ። ስለዚህ ወነአ ቢጃኒቢሂ ጎኑን አካሉን ይዞ ይርቃል፣ ለሐቅ ይሸሻል። እና የዚህ ኪናያ የተፈለገበት ጌታውን በሰጠው ኒዕማ የተግባር ምስጋናን አያመሰግንም፣ ምስጋናን ይተዋል ማለት ነው የተፈለገው። ወኢዛ መሰሁ ሸሩ ችግር መከራ ሲደርስበት ጉዳት ሲደርስበት አላህ ኒዕማውን ሲወስድበት የሰጠሁህ እኔ ነበርኩ እስቲ አቅምህን ወቀው ብሎ አላህ ችግር ሲያደርስበት ፈዱ ዱዓኢን ዐሪድ የሰፊና የትልቅ ዱዓ ባለቤት ይሆናል። ዐሪድ ማለት ረጅም ትልቅ ማለት። ወኢዛ መሰል ኢንሳነ ዱሩ ደዓና ሊጀንቢሂ አው ቃዒደን አው ቃኢማ የሰውን ችግር ሲደርስበት በጎኑ ጋደም ብሎ በጀርባውም ተንጋሎ ቁጭም ብሎ ይለምናል። ያ ረብ ያ ረብ ያ ረብ ይላል። ከመላሱ ልመና አይጠፋም። ነገር ግን ፈለማ ከሸፍና ዐንሁ ዱረሁ ችግሩን ስንገልጥለት ስናስወግድለት ጊዜ መራ በኩራት ያልፋል። ከአለም የድዑና ኢላ ዱርን መሳ ከአሁን ቀደም ጉዳት ደርሶበት ተቸግሮ ፈጽሞ ለምኖን እንደማያውቅ ሰው ይረሳናል አለ አላህ ተባረከ ወተዓላ። ይሄ ሰው ልጅ ባህሪ። ሴት ልጅ ምጥ ሲይዛት ማተሳለው ስለት የለም፣ ማትገባው ቃል የለም። ወከዛልክ ሲከስርና አንድ ሰው ሲርበው ወይም የሆነ ጫረታ ገብቶ ህይወት የሚቀየር ነገር ውስጥ ገብቶ ውጤት እስኪመጣ ድረስ እጁ አካሉ አብሮ ይንቀጠቀጣል። ያ ረብ ያ ረብ ይላል። ሌሊት ተነስቶ ይሰግዳል። ያስበው ሲሳካ ፈርድም ሲሰገድ ይተኛል። ይሄ ኢማኑ ضعيف የሆነ ሰው ባህሪ። አላህ መልካምን ሲሰጠው አይመሰግንም። አደጋ በላ ፈተና ሲደርስበት አይሰበርም። ወንጀል ላይ ሲወድቅ ተጸጽቶ ተመልሶ ምህረት አይጠይቅም። ከጌታው ጋር ከሰው ልጆች ጋር አደብ የለም። ከጌታው ረሕመት ተስፋ በመቁረጥ ከጌታው ጋር ያለውን ግንኙነት ያበላሻል። በችግር ጊዜ ደግሞ ጌታውን አብዝቶ በመለመን የነፍሱን መጥፎነት ከጌታው ጋር ጥሩ ተርቢያ እንደሌለው በጀህልና ውስጡ እንደታወረ ሲርበው እንጂ ወደ እናቱ ልጅ እንደማይሄድ ክፉ ልጅ ያደርገዋል። መጥፎ ልጅ እናቱ ጋር መሄደው ሲርበው፣ ጥሩ ልጅ መቼም ከእናቱ እግር ስር አይጠፋም። መጥፎ ልጅ እሳ ተርቢያ የሌለው ዓቅ የሆነ በዳይ የሆነ ሲርበው አባቱን ወይም ወንድሙን ወይም እናቱን የሚያስታውስ ሲጠግብ የት እንዳሉ አይ ወሃከዛ የጌታውን ሐቅ የማያውቅ ሰው ሲጠግብ ጌታውን ይረሳል። ሲቸግረው ያ ረብ ያ ረብ ያ ረብ ይላል። ራስ ወዳድ ይሆናል። ቁል አረአይቱም እስቲ ንገሩኝ ኢን ካነ ሚን ዒንዲላህ ይሄ ቁርአን የወረደው ከአላህ ዘንድ ቢሆን ثم ከፈርቱም ቢሂ ከመሆኑም ጋር እናንተ የካዳችሁ ብትሆኑ ኋላ ላይ ምን ሊውጣችሁ ነው? አሁን ቁርአን የሙሐመድ ንግግር ነው ያላችሁ የካዳችሁ ነው። ቁርአኑ የወረደው ከአላህ ዘንድ ነው። ክዳችሁ ቆይታችሁ የፍርድ ቀን ላይ በቁርአን በመካድ ወንጀል ስትከሰሱ ሲፈረድባችሁ ያኔ ምን ሊውጣችሁ ነው? መን አضሉ ማን ይበልጥ ጠማማ አለ? ሚመን ሁወ ፊ ሺቃቂን በዒድ ከእውነት የራቀ ጭቅጭቅ ውስጥ ካለ ሰው የበለጠ ማን ጠማማ አለ? እናንተ ጠማማዎች። ለፊተኛው መልስ ነው። እስቲ ተመልከቱ፣ እስቲ ንገሩኝ። ቁል አረአይቱም ኢን ካነ ሚን ዒንዲላህ ቁርአን ከአላህ ዘንድ ቢሆን ثم ከፈርቱም ቢሂ ከመሆኑም ጋር እናንተ ብትክዱበት ምን ይውጣችኋል? ፍርዳችሁን ወቁ። መን አضሉ ማን ጠማማ አለ? ሚመን ሁወ ፊ ሺቃቂን በዒድ ከሐቅ የራቀ ጭቅጭቅ ውስጥ ካለ ሰው የበለጠ። እንደው ትንሽ ወጣ ያለ አቋም ይዞ የሚጨቃጨቅ ሰው አለ። ከሐቁ ሙሉ በሙሉ ከመራቁ ጋር ሐቅ እኔ ጋር ነው ብሎ የሚጨቃጨቅ ሰው አለ። እናንተ በቁርአን የካዳችሁ ከሐቅ ርቃችኋል። በባጢል ነው የምትጨቃጨቁት። ታዲያ የቂያም ቀን አላህ ያወረደውን የእውነት መጽሐፍ ክዳችሁ አላህ ፊት ስትቆሙ ምን ልትሆኑ ነው? ሰኑሪሂም አያቲና አንቀጾቻችንን ወይም ተአምሮቻችንን እናሳያቸዋለን። ፊል አፋቂ በአጽናፎች ውስጥ በሰማይና በምድር ቦታዎች ሁሉ የኛን ቻይነት የኛን ብቸኛ ፈጣሪነት እናሳያቸዋለን። አላህ ተባረከ ወተዓላ ስለሱ ትልቅነት ሲናገር
ስለ ሩቡብያው ስለ አድራጊነቱ ሲናገር ሁሌም ወይም አብዛኛውን ጊዜ እኛ እያለ ነው የሚናገር። ከአንድ በላይ ሆኖ ሳይሆን ያደረጋቸው እሱ የሰራቸው ስራዎችን ማንም መስራት ስለማይችል ትልቅነቱን ለመግለጽ ነው። የእሱን ሐቅ በተመለከተ ግን ተውሂድን በተመለከተ እኔ ነው የሚለው። እነ ሃዚህ ኡመቱኩም ኡመተን ዋሂዳ ወአነ ረቡኩም ፈዕቡዱን ፈተቁን ነው የሚለው። ሰኑሪሂም አያቲና ተአምሮቻችንን የእውነተኛ አምላክነታችንን ምልክቶች የቁርአንን እውነተኝነት የነቢ ሙሐመድን ትክክለኛ መልእክተኝነት ከሰማይ በወረደው ቁርአን እንኳን ካላመኑ ውጫዊ በሆኑ ሊታዩ ሊሰሙ በሚችሉ ተአምሮች እናሳያቸዋለና። ፊል አፋቅ ማለት በየቦታው ማለት አድማስ ማለት ሰማይ ምድሩ ማለት በፀሐይ በጨረቃ በከዋክብት በዛፎች በአትክልቶች ከአሁን ቀደም ባጠፋናቸው ህዝቦች የእኛን ቻይነት እንዲያዩ እናደርጋለና። ወፊ አንፉሲህም በነፍሳቸው በራሳቸው የራሳቸውን አፈጣጠር በማየት ነፍሳቸው ላይ የሚደርስባቸውን ፈተና በማየት አላህ የሚረሱ ሰዎች ሲታመሙ አላህን ሊያስታውሱ ይችላሉ። ወላጅን ልጅን በሞት ሲነጠቁ አላህን ሊያስታውሱ ይችላሉ። እንደዚሁ ደግሞ የነፍሳቸውን ተፈጥሮ በማየት የሰው ልጅ ነፍስ የተለያዩ አይነት ባህሪዎችን የያዘች ናት። ሰው ከምንድን ነው የተፈጠረው? ከሞተ በኋላስ ወዴት ነው የሚሄደው? ስንት አይነት ባህሪ ነው ያለው? ጠዋት ደስ ይልሃል፣ እኩለ ቀን ላይ ይከፋሃል፣ ማምሻ ላይ መልሶ ደስ ይልሃል። የሁሉንም ሰበቡን አታውቀውም። ሰው ከምንድን ነው የተሰራው? ከዘር ፈሳሽ። ከዛ በኋላ አጥንት ስጋ ለብሶ ብርቱ ፍጡር ሆኖ ይንቀሳቀሳል። ጆሮን አላህ ሰጥቶታል። የሰው ልጅ ጆሮ አንድ ከመሆኑ ጋር 5፣ 6፣ 7 አይነት ድምጾችን ይሰማል፣ ይለያል። አይን ከምንድን ነው የተሰራው? አይን ውሃ ነው፣ የሚፈስ ነው፣ የሚፈርጥ ነው። ግን ስንትና ስንት ርቀት ላይ ያለን ነገር ያያል፣ ይለያል። ሌሎችም ልብ፣ ኩላሊት፣ የሰውነት አካላት የአላህ ድንቅ ስራዎች ናቸው። ፊ አንፉሲሂም በነፍሳቸውም ጭምር ተአምራችን ቻይነታችንን እናሳያቸዋለን ይላል። ግን ማየት ለሚችል ሰው ፈኢነሃ ላ ተዕመል አብሷር ወላኪን ተዕመል ቁሉብ ለቲ ፊሱዱር። ምትበሉት ምትጠጡት ቀኑ ሌሊቱ ተአምር ነው። የሰውነት አካላችሁ አፈጣጠር አሰካክ አሰራሩን ተአምር ነው። ከዙሪያችሁ ያሉ ግመሎች እንስሳቶች ተአምር ናቸው። የአላህን ቁድራ ቻይነት ጠቋሚ ናቸው። እናት ማህፀን ውስጥ ያለ ህፃን ልጅም እንደዚሁ ምንድነው የሚበላው? እንዴት ነው የሚተነፍሰው? ثم السبيل يسره ለ9 ወር ገደማ 4 ኪሎ 3 ኪሎ ከዛ በላይ ከዛ በታች ክብደት ያለውን ልጅ ይዛ ስተንቀሳቀስ ቆይታ መጨረሻ ላይ አላህ መውጫ መንገዱን አግርቶት ሴት ልጅ በሰላም ትገላገላለች። አላህ መንገዱን ገርባ ያደርገው ለሚወለደውም ለምትወልደውም ከባድ ስቃይ ነው የሚሆን። ወፊ አንፉሲሂም ማለት ይሄን አልያ ደግሞ ፊል አፋቂ ከዓለም ከነሱ መኖሪያ ራቅ ብለው የሚገኙ ያጠፋናቸው ህዝቦች ላይ የሰራነውን ስራ አያዩ። ወፊ አንፉሲሂም ራሳቸውስ ላይ ቢሆን በየሀገሩ በየመንደሩ የደረሱባቸው ችግሮችን አይተው የተለያዩ የአላህን መኖር የሚያሳዩ አደጋዎች አሉ፣ ችግሮች አሉ። በዛ እንኳ አያስተነትኑም ወይ ይላል። ሐታ የተበየነ ለሁም አነሁ አልሐቅ ሰኑሪሂም አያቲና በእነዚህ ነገሮች የእኛን ቻይነት እናሳያቸዋለን። ሐታ የተበየነ ለሁም ይገለጥላቸው ዘንድ ወይም እስኪገለጥላቸው ድረስ አነሁ አልሐቁ ኢስላም ነቢዩ ዓለይሂ ሰላቱ ወሰላም ነቢይነታቸው ቁርአን የአላህ ቃል መሆኑ እስኪገለጥላቸው ድረስ ሞቶ መቀስቀስ እውነት መሆኑ እስኪገለጥላቸው ድረስ ተአምርን አከታትለን እናሳያለና። ይሄም ከመሆኑ ጋር ግን ብዙዎች አያምኑ፣ ይክዳሉ፣ ያስተባብላሉ። አወለም የክፊ ቢረቢክ በጌታህ አይበቃም እንዴ? አነሁ ዐላ ኩሊ ሸይኢን ሸሂድ እርሱ በነገሩ ላይ ሁሉ አዋቂና ምስክር መሆኑ ሁሉን የሚያይ ሁሉን የሚያውቅ መሆኑ አይበቃም? አንተ የእሱ መልእክተኛ መሆንህን እሱ ከመሰከረ አይበቃም ወይ? ቁርአን የእሱ ቃል መሆኑን እሱ ከመሰከረ አይበቃም ወይ? ይበቃል። ሸሂደ አላሁ አነሁ ላ ኢላሃ ኢላ ሁወ ወልመላኢከቱ ወኡሉል ዒልሚ ቃኢመን ቢልቅስጥ የአላህን እውነተኛ አምላክነት አላህ መስክሯል። ራሱ መላኢኮች መስክረዋል። ከሰው ልጆች ውስጥም የእውቀት ባለቤቶች መስክረዋል። ሌሎችም ፍጡራን የአላህን ብቸኝነት ያውቃሉ። ሰውና ጂኒዎች ናቸው የሚያምፁት የሚቀላቅሉት። ስለዚህ አላህ ከመሰከረልህ ይበቃል። ሌሎች ቢያስተባብሉ ቢክዱ አያስጨንቅህም። ቁል ከፋ ቢላሂ ሸሂዳ ላኪን ላሁ የሽሀዱ ቢማ አንዘለ ኢለይከ አንዘለሁ ቢዕልሚሂ ወልመላኢከቱ የሽሀዱ እነሱ
ሙሐመድ ቁርአንን ቀጣጥፎ መጣ ሰው አስተማረው ቢሉም አላህ ተባረከ ወተዓላ ወደ አንተ ያወረደው ወህይ እውነት መሆኑን ራሱ ይመሰክራል። እሱ በእውቀቱ ያወረደው መሆኑን መላኢኮችም ይመሰክራሉ። ከአላህ ምስክርነት በኋላ ሌላ ምስክር አያስፈልግም። አላ አዋጅ የሰው ልጆች ሆይ ስሙ፣ ኢነሁም ከሃዲያን አላዋቂ የሰው ልጆች ፊ ሚርየቲን ሚን ሊቃኢ ረቢሂም ከጌታቸው ጋር የመገናኘት ጉዳይ ላይ ይሄን ጉዳይ በተመለከተ ጥርጣሬ ውስጥ ናቸው። ሞቶ መቀስቀስን ስለሚያስተባብሉ ከአላህ ጋር መገናኘትንም ያስተባበላሉ፣ ይጠራጠራሉ። ለዚህም ነው አያስተነትኑም፣ አያምኑም፣ መልካም ሥራ አይሰሩም፣ ከወንጀል አይጠነቀቁም፣ ለቁርአን ለነቢያት ምክር ቦታ አይሰጡም። የብዙ ሰዎች ባህሪ ይሄን በምላሳቸው ያመኑም በልባቸው የሚያምኑም በተግባር ግን አይዘጋጁ። ያለኝ ባህሪ ሞቶ መቀስቀስን አላህ ፊት መቆምን የሚያምን ሰው ባህሪ ነው ወይ ያለኝ ልንል ይገባል። ደጋ ቀደምቶች መሃል አንድን ሷሊህ ሰው አንድ አላዋቂ ሰድቧቸው ዞር ብለው አይተውት ቅያማ ባይኖር ኖሮ መልስ ሰጥህ ነበር ብለው አልፈዋል። ተሰድበው እንኳ ሐቃቸው ተነክተው እንኳ ለሰደባቸው ሰው እንኳ መልስ ለመስጠት የቅያማ መኖር አፋቸውን ይዛቸው። ኢዛ ኢነሁም ፊ ሚርየቲን ሚን ሊቃኢ ረቢሂም በቁርአን የሚያስተባብሉት ነቢይን የሚያምፁት ስሜታቸው የሚከተሉት መልካም ነገር ሲያገኙ የሚፈነጥዙት ችግር ሲደርስባቸው ተስፋ ቆርጠው ከአላህ ጋር የሚጣሉት ፊ ሚርየቲን ጥርጣሬ ውስጥ ስላሉ ነው ከጌታቸው ጋር የመገናኘት ጉዳይ ላይ። ዑመር ኢብኑ አብዱልዓዚዝ አንዴ ሚንበር ላይ ወጡና አላህን አመሰገኑ፣ አወደሱ። ከዛ በኋላ የሰው ልጆች ሆይ አዲስ ነገር የምነግራችሁ ነገር ኖሮ አይደለም የሰበሰብኳችሁ ሆና ነገር ግን እኛ የሰው ልጆች መመለሻችን ወዴት እንደሆነ የመመለሻችን ጉዳይ አሳስቦኝ ነው። ሞቶ መቀስቀስን አኼራን በተመለከተ የሰዎች ሁኔታ ለሁለት ይከፈላል። ከሰው ልጆች ውስጥ በአኼራ ዱንያ ስትጠፋ የሰው ልጆች ሲረግፉ የሚጠብቃቸው ህይወትን አኼራን በተመለከተ መኖሩን ያመኑ ሞኞች ናቸው፣ በመኖሩ የሚያስተባብሉ ደግሞ ጠፊዎች ናቸው አሉና ወረዱ። ለዚህ ብቻ ነው ሚንበር ላይ ያወጡት። እኔ አዲስ ነገር ይዤ መጥቼ አይደለም። ነገር ግን ይሄ የሞት ጉዳይ የአኼራ ጉዳይን በተመለከተ ሁለት ነገር ልላቸው። ሰዎችን አህዋላ ይሁንና ሞቶ መቀስቀስ የሚያምኑ አብዛኞቹ ሞኞች ናቸው፣ አህመቅ ናቸው። ሞቶ መቀስቀስን ያስተባበሉ ደግሞ ጠፊዎች ናቸው። ኢብኑ ከሲር ረሒመሁላህ ተዓላ ይሄን የዑመር ኢብኑ አብዱልዓዚዝን ንግግር ሲያብራሩ ምን አሉ? አልሙሰዲቀ ቢሂ አሕመቅ ማለት አብዛኞቻችሁ አምናችሁ ብቻ ነው ቁጭ ያላችሁት። ሞቶ መቀስቀስ አለ፣ ቀብር አለ፣ ሲራጥ አለ ብላችሁ አምናችኋል፣ ግን ቁጭ ነው ያላችሁት። ይሄን ቀን አትፈሩትም፣ መፈራት ያለበትን ያክል አትፈሩትም፣ አሰሩለትም። መከሰቱ እርግጠኛ ነው፣ መቼ እንደሚመጣ አላውቅም ብላችሁ ዝግጅት አታደርጉም። ጨዋታ ላይ፣ ዛዛታ ላይ፣ ስሜት መከተል ላይ፣ ወንጀል ማብዛት ላይ ተሰማርታችሁ ነው የምትገኙት። አሕመቅ ናችሁ፣ አእምሯችሁ ደካማ ነው፣ ሞኝ ናችሁ፣ የሚጎዳችሁን ነገር ታደርጋላችሁ ማለት ነው የፈለጉት። አማኝ እንደው ያመኑትም ሞኝ ናቸው፣ የካዱት ደግሞ ጠፊዎች ናቸው። ከዛም አላህ ተባረከ ወተዓላ ያለፈውን ሁሉ ሲያጠቃልል ምን አለ? አላ አዋጅ ኢነሁ ቢኩሊ ሸይኢን ሙሒጥ። ጌታ አላህ ስለ ሁሉ ነገር ሁሉን ነገር ያውቃል፣ እውቀቱ ሁሉን ነገር ያካበበ ነው። ከዚህም አንዱ ቅያማ ነው። ቅያማ መቼ እንደሆነ በትክክል እሱ ያውቃል። በድንገት ትመጣለች። በቅያማ የሚያምኑ ይጨነቃሉ፣ ይዘጋጃሉ። ቅያማን ቸላ ያሉ እሺ ነው ቅያማ እያሉ ያሾፋሉ። አላህ ተባረከ ወተዓላ ማድረግ ያለበትን ነገር በራሱ ጊዜ ነው የሚያደርገው። አላዋቂዎች ስለቸኮሉ ስላስተባበሉ ይኸው ብሎ ያለ ጊዜው አያሳይም። በእውቀቱ በስልጣኑ በችሎታውም ሁሉን ያካበበ ነው። ሁሉን የማድረግ አቅም አለው። ስለ ሁሉ ነገር በቂ መረጃ አለው፣ የተሟላ መረጃ አለው። ሁሉን ነገር ያካበበ ያዳረሰ እውቀት አለውና የጀዛችሁን ይሰጣችኋል። ፈመን ያዕመል ሚስቃለ ዘረቲን ኸይረን መልካምን ስራ ትንሽ ናት ብላችሁ አትናቁ፣ አላህ ያውቃታል፣ ይመነዳችኋል። ወንጀልንም ትንሽ ነው ብላችሁ አትናቁ፣ አላህ ያውቀዋል፣ የሥራችሁን ይሰጣችኋል። በዚህም የሱረቱ ፉሲለት ተፍሲር ይጠናቀቃል። የተወሰኑ አንድ ሁለት ተስኳይ የሚሉ ጥያቄዎችን እኔና አንደኛው ረመዳንን ጠብቆ መልእክት እየተላላኩ አውፍ መባባል በሸሪዓ እንዴት ይታያል? የሚል አውፍ መባባል ወይም አፉታን መጠየቅ ጊዜ የለው። ሁሌም
ጥፋት እንዳጠፋን ፈጥነን አንድ ልጅ ሳናደር አፍታ መጠየቅ አለ እንጂ ኩርፊያን፣ በደልን፣ ቂምን ዓመት ሙሉ አጠራቅሞ ረመዳን ሲመጣ አራግፋለሁ ማለት ሞኝነት፣ በቀላሉ አይራገፍም። እንደዚሁ ደግሞ ረመዳንን ለመቀበል ተብሎ የሚደረጉ ነገሮች ሁሉ በሱና የተገደቡ መሆን አለባቸው። ነቢዩ፣ ሰሓቦች ሪድዋኑላሂ ዐለይሂም ያላደረጉትን ማድረግ የለብንም። አንዳንዶች ጭራሽ ያላስከፉትንም ሰው ረመዳን ሲደርስ መሴጅ ልኩለትና አፍ በለኝ ይሉት። አንዳንዶች እንዲሁ ስለደረሳቸው ብቻ የደረሰውን መልእክት መልሰው የሚልኩት። አፍ መባባል ንያ ያስፈልግ፣ ከውስጡ የመነጨ ሆኖ አፍ በለኝ ይባላል። የበደሉት በደል አንዳንዴ ከባድ ሊሆን ይችላል። በቴክስት ብቻ አፍ በለኝ በማለት የሚያበቃ ላይሆን ይችላል። ብዙ ያበላሻቸው ነገሮች እያሉ ገንዘብ ወስዶ ስም አጥፍቶ ሕይወት አበላሽቶ አንድ መስመር በምትሞላ ወይም 30 ሰከንድ በምትሆነ ድምፅ ኦዲዮ ያውም ሌላ ሰው ለራሱ ነይቶ ያዘጋጀውን አፍ በለኝ ብሎ ይልካል። خلاص አፍ ተባባልክ፣ አፍታ ጠይቄዋለሁ፣ ጠይቄያታለሁ፣ የራሳቸው ጉዳይ ነው። አንዳንዶች ምንም ማያውቁት ሰው አፍ በለኝ ብሎ ይልካል። ማያውቁት ሰው ጀራ ልቡ ደካማ የሆነ ሰው ምን አድርጎብኝ ይሆን፣ ምን አድርጋብኝ ይሆን ሳላውቅ አፍ አልልም የሚሉ ሰዎች አሉ። የባሰ ቅሬታ ውስጥ ይከቷቸው። ስለዚህ ይሄ የጃሂል ስራ፣ የጃሂል ተግባር ነው። በትክክል አፉታ የሚያስፈልገው ነገር ካለ ረመዳን አልጠበቅ። በየሳምንቱ ሐሙስ፣ ሰኞ ስራ ወደ አላህ ይቀርባል። የተጣሉ ሰዎች ስራ አይታይላቸው። አንዚራ ሃደይኒ ሐታ የስጠሊሓ ይባል። እነዚህን አቆዩዋቸው፣ ስራቸው አላህ ዘንድ አይቀርብም፣ አይታይላቸው እስኪታረቁ ይባል። ሰዎች አፉታ ትዝ የሚላቸው ረመዳን ሲመጣ ነው። በየሳምንቱ ስራ አላህ ዘንድ ሲቀርብ ደግሞ የተጣላን ሰው ስራ አላህ አያይለትም፣ እስኪታረቁ ተውት ይባላል። ከዚህ ይሄ ትልቅ ኪሳራ ነው። በሌላ በኩል ሚላከው መሴጅ በቂ ላይሆን ይችላል። ከልብ የመነጨ መሆን አለበት። ደውሎ አፍ በለኝ ማለት፣ ሄዶ አፍ በለኝ ማለት ያስፈልግ። ይሄን ደግሞ ከረመዳን ጋር ማያያዝ አያስፈልግም። ምናልባት ዓመቱን ሙሉ የሰዎች ባህሪ አስቸጋሪ ስለሚሆን፣ ኢማናቸው ደካማ የሆነ ሰዎች ባህሪ አስቸጋሪ ስለሚሆን ረመዳን ሲመጣ ሊራራ ይችላል፣ ሊስተካከል ይችላል፣ ልቡ ሊመለስ ይችላል። ያኔ አፍታ ልጠይቀው፣ ያኔ አፍታ ልጠይቃት በማለት ከሆነ በዚህ መልኩ አስበውት ከሆነ ችግር የለም። የረመዳን ሲደርስ ያስከፉትንም ያላስከፉትንም ያውም በመሴጅ አፍ በለኝ ማለት ወደ ቢድዓነት የተጠጋ ነው። በትክክል ያስከፉትን ሰው ለይቶ አፍ በለኝ ማለት መሴጅ ይበቃል ከተባለ በመሴጅ መደወል ካስፈለገ በመደወል፣ በአካል መሄድ ካስፈለገ በመሄድ ያስከፉትን ሰው አፍ በለኝ ይባል። ምንም ያላስከፉትን ሰው አሊያ ደግሞ በደሉ ተግባራዊ ሆኖ ቀድሞ መስተካከል ያለበት ሐቅ ያለ የወሰድከውን መልስ፣ ያጠፋኸውን ስም አድስ፣ ይሄን አድርጎ ከዛ አፍ በለኝ ቢባል ችግር የለም። ሌላው የዘካ ብር ሲወጣ ግዴታ ብሩን ነው የሚሰጠው ወይስ አስፔዛ መላክ ይቻላል? በመሰረቱ የዘካ ገንዘብ በእጅ ነው መሰጠት ያለበት፣ ለሚገባው አካል በእጅ ነው መሰጠት ያለበት። ገንዘብ ቢሰጠው ገንዘብ ያበላሻል፣ ያጠፋል፣ ማውጣት የሌለበት ነገር ያወጣል። አሊያ ደግሞ ሱስና መሰል ነገር ያለበት የጫት የሲጋራ መሰል ቆሻሻ ሱሶች ያሉበት ሰው ልጆቹ ስለሚራቡ ተብሎ ለሱ ቢሰጠው ልጆች ጋር አይደርስም ከተባለ ይሄኔ ውክልና ከሱ ይወሰዳል። እኔ ወንድምህ፣ እኔ እህትህ፣ እገሊት ይሄን ያክል የዘካ ብር መድቤልሻለሁ፣ ምንድን ነው የሚያስፈልጋችሁ? ምን ላምጣበት ተብሎ ይጠየቃል። ይሄን አምጡልኝ ካለ ወከለ ማለት ነው። የአስቤዛ ተገዝቶ ይገባል። ይሄን ሳይጠይቁ ግን የዘካን ገንዘብ አስቤዛ፣ በቤት ልብስ፣ በመሰል ነገር ቀይሮ መስጠት ዘካ እንዳላወጡ ነው የሚቆጠረው። ሌላው ነሺዳና መንዙማ ከረመዳን ጋር ምን ግንኙነት አላቸው? ረመዳን ሲመጣ እነሱም ይመጣሉ። በቁርአን ሰውን እያዘናጉ ነው ቢምከሩን፣ ምንም ዝምድና የላቸው፣ የተራራቁ የተለያዩ ናቸው። ረመዳን የቁርአን ወር እንጂ የመንዙማም የነሺዳም ወር አይደለም። መንዙማ ነሺዳ መብዛታቸው ያለምንም ጥርጥር ከቁርአን ያርቃል። ቀልቡን በቁርአን ማርጠብ ያልቻለ ሰው በነሺዳ በእንጉርጉሩ በመንዙማ አረጥባለሁ የሚል ሰው ሞኝ ነው። መቼም አይረጥም፣ የውሸት ነው የሚረጥበው። የረጠበም እንደሆነ የውሸት ነው የሚረጥበው። መንዙማ ማለት ግጥም ማለት ነው። ድቤ ከሌለበት፣ ጭብጫቦ ከሌለበት አንዳንዴ ግጥምን መስማት ችግር የለም ለብቻው ከሆነ። አንዳንዴ ግጥምን መስማት ችግር የለም። ማጨብጨብ ካለ ሲጀምር አተስፊቁ ሊኒሳ ኢነማ ተስፊቁ ሊኒሳ፣ ወንድ አያጨበጭብ፣
ይሄ ሐዲስ ነው። ኢነማ ብለው ነቢ ሐስር አድርገው ፊ ሶሒህ ያለ ሐዲስ ማጨብጨብ እኮ ለሴት ነው አለ ነቢ ሰለላሁ ዐለይሂ ወሰለም። ማጨብጨብ እኮ ለሴት ነው። ወንድ ሱብሃንአላህ ነው። ከጊዜ በኋላ ነው በደስታ ጊዜ አዳራሽ ላይ ሰው ጥሩ ውጤት ሲያመጣ ወይም ጥሩ ነገር ሲያደርግ ወንድ አዳራሹ እስኪያፏጭ ድረስ ወይም እስኪያስተጋባ ድረስ የሚያጨበጭበው ከጊዜ በኋላ የመጣው ቢድዓ ነው። ሴታ ሴትነት ነው። የዘመኑ ወንድ አብዛኛው ሴታ ሴት ሆኗል። ለዚህም ነው የሴት ስራ የሚሰራው። የግድ ከሆነና አስፈላጊ ከሆነ ወንድ አላሁ አክበር ነው። የነቢ ሰሐቦች ይሄን ነበር የሚሉት። ማጨብጨብ የተፈቀደው ለሴት ነው፣ የሴትን ባህሪ ሌላ አብሮት ጭብጨባው ካለ የወንድም የነቢ ሰሐቦችም ስራ አይደል። ማ ካነ አሐዱን ሚን ሰሐበቲ ረሱሊላሂ የድሪቡ ቢዱፊን አው ዩሰፊቁ ቢከፍን ይላሉ ኢብኑ ተይሚያ። ከነቢ ሰሐቦች ውስጥ አንድ ሰሐባ እንኳን አልነበረም ድቤ የሚመታ ወይም እጁን የሚያጨበጭብ ነው። ይሄ በቂ ጥልቅ ጥናት ያደረገ ሊቅ ንግግር ነው። ተቃራኒውን የሚያውቁ ሰው ያምጣ። ከነቢ ሰሐቦች ውስጥ አንድ ሰሐባ እጁን የሚያጨበጭብ አልነበረም፣ ከበሮ የሚመታ ድቤ የሚመታ አልነበረም ይላል። ኢዛ ረመዳንን መንዙማ እየሰሙ ማሳለፍ ኪሳራ ነው። የቁርአን ወር ኢማም ሻፊዒ ረመዳን ውስጥ ቀን አንድ ማታ አንድ ጊዜ ያከተሙ በወር ውስጥ 60 ጊዜ ያከተሙ ነበር። ኢማም አቡ ሐኒፋ ይሄንን ያደርጉ ነበር። ጠዋት አንድ ማታ አንድ ጊዜ፣ ቀን አንድ ማታ አንድ ጊዜ ያከተሙ ነበር። ኢማም አልቡኻሪም ይሄን ያደርጉ ነበር። በዚህ ልክ ቁርአን የሚቀራ ሰው ለመንዙማና ለነሺዳ፣ ለሱዳን ዘፈን፣ ለሶማሌ ዘፈን ጊዜ ነው። እዚህ ባጭሩ ረመዳንን ጠብቀው ነሺዳና መንዙማ የሚያወጡ ሰዎች የቁርአን ባላንጣ እያደረጉ ነው ራሳቸው። الذين يصدون عن سبيل الله ሰው ቁርአን ሰምቶ እንዳይቀየር አድራጊዎች ናቸውና ሊገበያ የሚመጣ ሰው ከሌለ አንድ ሰው ብቻውን ገበያ ገብቶ ገበያ አይሞቅም። ብዙ ጊዜ እንዲህ አይነት ሰዎች የሚያበረታቱትም ሞኝ የሆኑ ሰዎች ናቸው። የቁርአን ወር ነው። ነሺዳ ለምን ቁርአን እኮ አንዱን ፊደል በመቅራት 10 አጅር ይገኛል እስከ 700 ማድመጡ የአላህን ምህረት ያስገኛል። ነሺዳና መንዙማ ምክሩ ጥሩ ሆኖ አፈጻጸሙ ይሄ የጋራ ካልሆነ አብሮ ማጨብጨብ ከሌለበት የሴት ድምጽ ከሌለበት ከመከረህ ምክሩን ሰምተህ ወደ መልካም ስራ ከሄድክ ነው ጥቅም ያስገኘው። ነሺዳው ራሱ አፈጻጸሙ አቀራረቡ ትክክል ከሆነ ምክር ያዘለ ከሆነ ምክሩን ሰምተህ ቁም ነገር ላይ ካዋልክ ከተቀየርክ ዙሩ ረጅም ነው። በነሺዳ በመንዙማ የመጠቀም ነው። ቁርአን ግን ትርጉሙን እንኳን ባናውቀው መስማቱ ብቻ የአላህን ምህረት ያስገኛል። መስማቱ ብቻ ኢዛ ቁሪአ አልቁርአኑ ፈስተሚዑ ለሁ ወአንሲቱ ለዐለኩም ቱርሐሙን። ኢብኑል ቀይም በዚህ ዙሪያ ድንቅ ንግግር አላቸው። ተቁለ አልኪታቡ ዐለይሂም ቁርአኑ ከበዳቸው፣ ስለዚህ ከሱ ራቁ። ግጥምና ጊናን እንደ ዘፈን ያሉ ዜማዎችን እየሰሙ እንደ አህያ ያናፋሉ የሚል ንግግር አላቸው። ብዙ ሰዎች ቁርአንን ቁጭ ብሎ ማድመጥ ዳገት የመውጣት ያክል ይከብዳቸዋል። እንቅልፋቸው ይመጣል። መንዙማው ነሺዳው እንጉርጉሮ ሲከፈት ሙሉ ሰውነታቸው ይንቀጠቀጣል። አብሮ ይወላገዳሉ፣ ያሸበሽባሉ። በይነ ቀውሰይን ሌሎች ቤተ እምነቶች የሚደረገው ነገር አሁን ወደ መስጂድ የገባ የሚዘሉት ይዘላሉ፣ መርቅነው እንደ ዛፍ ወደ ወዲህ የሚሉት ይላሉ። ከዛ የተከበረውን የረመዳንን ወር ከዚህ ልናጸዳው ይገባል። አላህ ተባረከ ወተዓላ አላህ የሚወደውን ስራ ከሚሰሩ ባሮቹ ያድርገን። ዐላ ኩሊ ሸይኢን ቀዲር ወልኢጃበቲ ጀዲር። بسم الله الرحمن الرحيم لا يسأم الإنسان من دعاء الخير وإن مسه الشر فيئوس قنوط ولئن أذقناه رحمة منا من بعد ضراء مسته ليقولن هذا لي وما أظن الساعة قائمة ولئن رجعت إلى ربي إن لي عنده للحسنى فلننبئن الذين كفروا بما عملوا ولنذيقنهم من عذاب غليظ وإذا أنعمنا على الإنسان أعرض ونأى بجانبه
وإذا مسه الشر فذو دعاء عريض قل أرأيتم إن كان من عند الله ثم كفرتم به من أضل ممن هو في شقاق بعيد سنريهم آياتنا في الآفاق وفي أنفسهم حتى يتبين لهم أنه الحق أولم يكف بربك أنه على كل شيء شهيد ألا إنهم في مرية من لقاء ربهم ألا إنه بكل شيء محيط